ጤና ይስጥልን እንዴት ናችሁ? ሞቅ ደመቅ ብሎ ከናንተ ጋር ቆይታ የሚያደርገው አንድ ጨዋታ ሽክርክሪት ተጀምሯል። ዛሬም እንደተለመደው ሶስት እንግዶች አሉን። ማን ባለድል ሆኖ እንደሚወጣ አናውቅም። በነገራችን ላይ ትኩረት፣ ንቃተ ህሊና እንዲሁም ደግሞ እድል ለዚህ ጨዋታ አስተዋጽኦ አላችሁ። በደንብ አተኩራችሁ ከተጫወታችሁ እድላችሁ ደግሞ ቆንጆ ሆኖ ከመጣ ታሸንፋላችሁ ማለት ነው። ከ10 ብር እስከ 10 ሺህ ብር አለ። ኪሳራም አለ፣ ስጦታም አለ። የትኛው እንደሚወጣላችሁ አናውቅም። ከዛ በፊት ግን ዛሬ እዚህ ስቱዲዮ ከኛ ጋር ሆነው ሽክርክሪት ጨዋታን የሚጫወቱት እነማን እንደሆኑ ተዋውቀለን። እኔ ሄለን እባላለሁ ከአዲስ አበባ ለንደን ስፓ። ለንደን ስፓ ሄለን ከለንደን ስፓ። እዚህ ያለው ለንደን ነው አይደል? እዚህ ያለው ለንደን አይደል? እዚህ ያለው አዲስ አበባ ለንደን። ቅርንጫፍ ነው ዛከር ዋናው እዚህ ያለው። ይገናኛሉ እዛ ከቀበሌ አስተዳዳሪዎች ጋር ምናምን በፋይዳ ተገናኝቷል። እሺ አሁን ግራ ቀኝ ላለው እሺ በቀኝ እስቲ እንጀምር። ፈለቀሽ ፈራው እባላለሁ። ስራ የግል ነው። በተጨማሪ ደግሞ ተዋናይ ነኝ። በትርፍ ሰዓት ተዋናይ፣ በትርፍ ሰዓት ደግሞ ተዋናይ ነኝ። አይ ነው በትርፍ ሰዓት ጎን ለጎን ናይስ፣ እሱ ያስማማል። እሺ ፈለቀ። እኔ ዳመነ ጋረደው እባላለሁ። ተዋናይና የግል የታክሲ ሹፌር። አረ ታክሲ ነው 12 ሰው ትንሽ ሰው ለዳመነ አንዴ ምን ገጠመኛል? ድንገት አውቆህ ምናምን ግራ የተጋባ ሰው የለም ታክሲ ላይ? አረ በጣም ብዙ ገጠመኝ ነው ያለው፣ ግን ከሶስት ውስን እናደርግ። አንዱ ታክሲ ስትነዳ ብዙ ገጠመኞች አሉ። ስትሳፈርም አለ። የብዙሃኑን ግን ባንናገረው ጥሩ ነው። ማታ የሚይዙትን እንለፋቸው፣ የማታዎቹን እንለፋቸው። በሌላ ጨዋታ እንጮታለን። ግን ለስራ ብሎ ወጥቶ መንገድ ላይ ቆሞ ደክሞ ከዛም ከዚህ ያገኛትን አንዱ ደግሞ ተዘጋጅቶ መጥቶ የሚያጭበረብር አለ። እነሱ ምን ያደርጋሉ? እኔን ምን አድርጎኛል? ደና ዳጎስ ያለ ብር ዋጋ ተነጋገረኝና ኮንትራት ከቃሊቲ ወደ ሳሪስ ይዞኝ መጣ። ቶሎ በል መኪና ሊወጣ ነው፣ ወደ ጅቡቲ የሚወጣ መኪና ነው፣ ቴሌቪዥን ልቀበለው ነው፣ ቶሎ በል አለ። ከዛ መሀል ላቆመና ቆይ ከዚህ ትንሽ ብር ሊጨምር አለኝ። እሺ አለ። ሆቴል ገባ፣ ተመልሶ መጣ። ንዳው አለኝ። እዛ ደርሻለሁ ይላል። ስልክ ሪል ይደውላል። በቃ አዘናግቶኛል። ከዛ እየሮጠ ወደ ፎቁ ገባ፣ ተመልሶ መጣ። ይሄው ኤቲኤም ላወጣ ነው አሁን፣ በቃ ሌላውን ከፍዬ ጨርሻለሁ፣ 35ቱን ሰጥቻለሁ፣ 10 ሺህ ነው የቀረኝ፣ ቆይ አሁን ላወጣ። ብር ይዘሃል አለኝ። ኧረ እኔ አልያዝኩም። ያዝከውን አምጣ አለኝ። አይ እኔ 2000 ብር ነው ያዝኩት፣ አንተ እሷን ችግር የለውም። ተቀበለና ይሄው እያወጣሁልህ ነው እያለና ሮጠ፣ ተመልሶ ገባ። ከዛ ጸጥ ቆንኩ። ከዛ ወዲያው ገባኝ፣ በቃ ተበላዋል። ወርጄ ከመኪና ውስጥ ዞርኩኝ፣ ምንም የለም፣ ወደ ውስጥ ባይ የለም። ከዛ አንዱ ባለሱቅ አየና ለሰው ብር ሰጥተሃል አለኝ። በቃ አባቴ ወደ ቤት ይሄዳል። ምንድን ነው አልኩት። በቃ እዚህ ቦታ የተለመደች ነው። ከመርካቶ ከየት ኮንትራት ይዞ ይመጣሉ። በዚህ ፎቅ በፊት ለፊት ይገባል፣ በጓሮው ይሄዳል። በቃ ወዲያውኑ ለባለቤቴ ደወልኳት። ተበላው አልኳት። ምንድን ነው? ብር ለሰው ሰጥቼ በቃ ና በሰላም ብቻ ወደ ቤት። እሱ ስሜት ከባድ በጣም የሆነ ከጥፍረ እስከ ፀጉር የሚነዝር ነገር የእውነት በቃ ልክ ስትበላ ነው ደግሞ በቃ ይሁን የሚነዝር ነገር ያለው እና ዳሜውን ትበላለህ። እሺ ጨዋታችንን እንጀምራለን። እንደዚህ ሞቅ ደመቅ ብለን ዘና እያለ ነው ቆይታ የምናደርገው። መልካም እድል ሁላችሁም እንዲሆን እመኛለሁ። ኮምፒውተር ፊደል ይጣላል። እሺ ያሰባችሁ የንማት 2 ንመቷል። እሺ ቅመታለች፣ ደመጠች። እሺ ያሰባችሁ አንድ ሳጥን እስኪቀር መጠበቅ መብታችሁ ነው። እሺ ፈሌ አይታል። ስንት ሳጥን ይቀራል መሰለ? 1 2 3 4 5 6 7 ሳጥን እየቀረው ሙሉ አረፍተ ነገሩን መጨረስ እችላለሁ ብለን የነካው ለማስታወስ ያክል ነው እንጂ ረስተው አይደለም። እስቲ ምንድነው የሚለው ብለን የነካው ሳጥን ውስጥ ያሉት ፊደላት አንድ ላይ
ሲነበቡ የሚመጣ አረፍተ ነገር አለ። እንደዛ ነው። 30 ሰከንድ አለ። አሁን 20 ደርሷል። እስከ ቅድም የታገስነውን ጨምሮ ካልሆነ ድል ወደ ፈሌና ወደ ሄሉ ሊሄድ ነው ማለት ነው። አልቋል። ፈሌ እንዴት ነበር የመሰለኝ? ምንድን ነው ከዚህ ውስጥ አንድ የሚነበብ ቃል ማውጣት፣ አንድ አረፍተ ነገር ማለት አውቃለሁ የሚል ነገር አየሁኝ። አሁን እዚህ አውቃለሁ የምትለው ብቻ አውቃለሁ በቃ አንድ አገኘሁ። ከዚህ ከተሰበሰቡት ፊደሎች ውስጥ የሆነ አንድ ወይ ስም ወይ የሆነ ነገር አገኘውና አውቃለሁ የምትለውን ነገር ሳይ አንተ አሁን ከራስ የጨመርከው ቃል ነው። ባለ ፊደል ማከባ እንደገና ይጀምርልኝ። አይ ምን እንትኑ እንደ አሁን እኮ አንድ ከጨመርንልህ የሌባው ታሪክ ሊደገም ነው። አይሆንም። እሺ ከሁለታችሁ ቀድሞ የነካ እድል ይሰጧል። አሁንም ፊደላቱ ይዘንባሉ፣ ይወርዳሉ። እስኪገባችሁ መታገስ መብታችሁ ነው። እንዲሁ እንዳለ መጨረስ እችላለሁ ካላችሁ መንካት ይቻላል። ተጀምሯል። ቀድሞ የነካ ፊደሎቹ መውረዳቸውን ይቀጥላሉ። አንድ ፊደል እስኪቀር መታገስ መብት ነው። ተናግረናል። እሺ ኮምፒውተር እስቲ ፊደል ልቀቅባቸው። በማንበብ ሆኗል። እሺ የለም ነካችሁ። ናይስ። እሺ ማንበብ እንደሚያውቅ በደንብ አውቃለሁ። ማንበብ እንደሚያውቅ በደንብ አውቃለሁ። እንደሚያውቅ አይሆንም። አንደኛዋን ባዶ ቦታ ምን ልናረጋት ነው? በቃ ማንበብ እንደሚያውቅ አይሆንም። አንዷ ሰጥን ትርፍሻለች። ምን እናረጋታለን? እሺ ምን ላረጋትሽ? አልሸጣት ደሜ 5 ሰከንድ አለ። የጠቅላይ ሊወላቸው ይችላል። ደሜ ፊደል እስኪያልቅ ጠብቀዋል። በሚሰጠው ጥቂት ሰከንድ ውስጥ የሚወርዱ ፊደሎችን መጠበቅ ትችላለህ። አሊያም ደግሞ መጨረስ እችላለሁ ካልክ ያው ማንበብ እንደሚያልቅ እሺ እንደሚያን ፈሌ ያን እየተንደረደረ ነው። ፈሌ አልሆንም። እንደሚያደምቅ በደንብ አውቃለሁ። እንደሚያደምቅ ወይኔ። እሺ ሶስታችሁ ሞክራችኋል። ለመጀመሪያ ጊዜ ነው በነገራችሁ ላይ ይሄ ጨዋታ ከተጀመረ 3 ሰው ሞክሮት ይሄ ሳጥን ባዶ ነው ያደረው። ማን ነው የቆየው? ምን እናደርጋለን? ድጋሚ አናስነካችሁም። ከሶስታችሁ መጀመሪያ ጀመረው ፈሌ አይደለ? ፈሌ አሁን እድል ሰጠዋለሁ። ከዛ ሄለን፣ ከዛ ደም እያለ ይመጣል ማለት ነው። ፈሌ መሙላት ትችላለህ። ማንበብ እንደሚጠቅም በደንብ ናይስ። በጣም አሪፍ። ማንበብ እንደሚጠቅም በደንብ አውቃለሁ። እንኳን ደስ አለ ፈሌ። የመጀመሪያውን እድል አግኝተሃል። የምታገኘው ነጥብ ወይ የምታገኘው ብር የሚጸናልህ አሁን አሽከርክረህ በሚወጣልህ መጠን ነው የሚሆነው ማለት ነው። ተረጋግጧል። ይሄን ለመለስክበት ሽልማት ስላለ ማለት ነው። ስለዚህ ታሽከረክራለህ ከ10 ብር እስከ ኪሳራ እስከ 10 ሺህ ብር እዚህ ሽክርክሪት ውስጥ አሉ። የትኛው እንደሚደርስ አላውቅም። ለመጨረሻ ጊዜ ተሽከረከርከው የት ነው? ኑሮ ኑሮን ያሽከረከረ የት ነው የተሽከረከርከው ነው እንጂ ያልኩት ማን ያሽከረከረ አላልኩም። እሱ በልጅነት ነው። አረ ፀጉር ቤት አልተሽከረከርኩም። ፀጉር ቤት ተሽከርክራለሁ ብዬ ነበር ያሰብኩት። ሰውዬው የተሽከረከረ ነው የሚቆርጣ አንተ እንትን ወንበሩ የሚሽከረከራል። እሺ ጀምር ፈሌ። ማሽከርከር ትችላለህ። እሺ እንዳይፈናጠርባችሁ ዞር በሉ። አይወጣም ማለት ከዚህ ፊጋ ነው ሂድበት። እሺ ማቆሚያ ሄሉ ጋር ነው። ነው 350 ይዟል እንዴ? ውስጥ ካልፈለኩ ውስጥ ሰው አለ እንዴ? አይደለም የሚይዘው ሰው 300 ብር 10 ደርሶ ነበር እኮ 10 ብር ደርሶ ነው 340 ተርፎላል። ተመስገን ነው። ተመስገን። ከሶስቱ አንዱ ምረጥ። ድምፃዊና ዘፈን ተመርጧል። አሁን ታሽከረክራለህ። ድጋሚ አሽከርክረህ የሚወጣልህ የገንዘብ መጠን እዚህ ጋር በምጠራው ፊደል እዛ ውስጥ ካለ ይጸናልሃል። ካልሆነ አታገኝም። እድል ወደ እነሱ ይዞራል ማለት ነው። ስለዚህ አሁንም ከ0 እስከ ኪሳራ እስከ 10 ሺህ ብር እድል አለ። አሽከርክር።
ከዛ እዚህ ጋር ያሉ ፊደሎች አሉ አይደል? ድምጻዊና ዘፈን ከሚለው ስር በነለመ ወፈሸቀቸ ደኛ አተሃዘጀ የሰጠጨ ጀረ ይላል ፊደሉ። እኔ ያለው ገብቶኛል። ስለዚህ አሁን አሽከርክረህ የብር መጠን ከታወቀ በኋላ ከነኚህ ውስጥ የምትጠራው አንድ ፊደል እዛ ጋር ካለ የብሩ መጠን ይጸናልሃል ማለት ነው። ኦኬ ገባኝ። ከዛ በይም ብር ካገኘው ደግሞ ዛ ከና ገ የሚሸጡ ናቸው። አንዱ የሚሸጠው 500 ብር ነው። መጨረሻው ውድ ነው። ከቦታው ውድ ነው ያመጣው። እዚህ ጋር ያሉት ግን ከማሳ እንደመውሰድ ብለው በነፃ ወይ ሸማቾች ብለው እዛ ጋር መቀየራችን ከዚህ መቀየር ኬት ልዋጭ ከዚህ ወደዛ አይ ማሳ ላይ ሆነ ብቻ ነው። እስቲ አሽከርክር ፈሌ አግኝቶታል። እዛ ጋር ያርፋል። ታርጌት ቱምቢ ምናምን ላንጣ ሁለት ዙር ነው መለኪያ አለፈ። ይለፈኝም አለ ኪሳራም አለ 400 ስጦታ 2000 ኪሳራ በእናትህ 10,000 ብር ነበርኩ ነው ያው ኪሳራ ከጎናለች እኮ ሰማያዊ አይናት ሆያት 10,000 እዚህ ውስጥ ሲቆም ነው። ይሄ ኪሳራ ነው። ይሄ ኪሳራ ነው። እንደዛ መጣስ ይችላል። ይሄ ቅየሳ መሳሪያ ነው ተጠቅመህ ታውቃለህ? በቃ እንደሱ እኮ ነው። በቃ ሰርቬይ እሺ ኖ አሁን ስራው ራሱ ከሰርቪሮች ጋር ዘርብ ሰርቪንግ ነው። ከነሱ ጋር እሰራለሁ አሁን ከሰርቪሮች። አዎ በጣም ብዙ ወዳጆች አሉኝ። አንተ ምን እየሰራህ ነው? እነሱ እሱን የሚሰሩት? እኔ በትራንስፖርት አገልግሎት ነው የምሰራው። መኪና አቀርባለሁኝ። እሺ ከነሱ ጋር ሆኜ እሰራለሁኝ። በጣም አሪፍ ቆንጆ። ስለዚህ ያውም አሁን ላይ እየሰራው ያለሁት የኮሪደር ልማት ላይ ነው። ለዚህ ነው ኦን ታርጌት ልትመታ ብለህ ትንሽ ያልፈረሱ ምናምን ቦታዎች ናቸው እኮ ያዙብህ አይደል? በቅርቡ ይነሳል። እሺ ደሜ እድሉ ያንተ ነው። ደሜን እንግዲህ በተለያዩ ማስታወቂያዎች በድራማዎች ምናምን እናየዋለን። ያው ይሄ ድራማ አይደለም፣ የገንዘብ ጉዳይ ነው። ጠንከር ብለህ በደንብ አሽከርክረህ እንግዲህ አላውቅም። እስኪ እሺ እድሉ ያንተ ነው። ማሽከርከር ትችላለህ። እሺ ወደዚህ ነው የምናሽከረክረው። ቀኝ መሪ ነች ኢትዮጵያ። እሺ ደሜ የት ይቆማል? ትራፊክ ላይት ነው የሚይዘው ወይስ ስድስት መቶ ብር ወጥቶለታል። ደሜ አሪፍ ነው። ድምፃዊና ዘፈን ላይ ተ አለች የለችም? ኖ 600 በሉ። ማስተዋል ያለብሽ አሁን እንደ ወንድም ስመክርሽ ሄለን የጸለየች ነው 300 በጸሎት ለበይ መጣ እናት አለፋት። ምን አይነት ነገር ምን አይነት እድል ነው? ባስኖ እንደምትጠቀሚ ብዙ ጊዜ ያው በለው አለፈሽ። አይገርምም? በጣም ነው የሚያሳዝነው። አሽከርክረው ስሌት ይላል ቀመር እይታ ሰርቬር ይላል ለስራ ውጤት ሶስት ሲደመር አንድ ላይ ሽክርክሪት ሰስፔንስ አረከን። አመጣጡ ራሱ ሲያምር ቤተሰብ ናችሁ እንዴ ከኪሳራ ጋር? ፈሌ ከሰርከው ምንም ማድረግ አይቻልም። ደግነቱ ምንም አላገኘም። ታገኝ ኖሮ ነበር የምከስረው። ለምሳሌ አሁን 10,000 ብር ኖሮ ቢሆን ኖሮ የኪሳራ ወጣው 10,000 ተበልተ ነበር። እኔ ጋር ነኝ። ደሜ መጣ ተመልሶ ይቀጥላል። መጣ ተመልሶ መልሼ አገኘዋለሁ። እሺ ተጀመረ በቻንስ ነው። ኤክስፕረስ ወይ አይቆምልኝ በቻንስ ነው። ጅቡቲ አይቆምልኝ። ተንከራተትን እኮ ተንከራተትን። 3,500 እኮ አለፈው። በእናትህ 500 ይሁን ከዜሮ ይሻላል። አይገርምም? ይችላል። 500 እሺ አሁን ትጠራለህ።
እሺ ትጠራለህ። ዘፋኞች እነማን ይበዛሉ? እነ ሙሉቀን መለሰ አለ። ኖ አሉ እኮ አንተ ያልካቸው እኮ ልክ ነህ አሉ። ብዙ ግን ዛሬ አልመጡም፣ አልተመቻቸውም። ታውቃለህ። መልካሙ ተበጀ፣ ነፃነት መለሰ። ሄሎ አንቺ ጋር ነው ታሽከረክሪ ነው። ታሽከረክሪ ዝም ብዬ ላሽከርክረውና ከዛ እናስብበት። አቅም ስጪው ነው። ሄለን 10,000 ላይ መቆም አለበት። 10,000 አለበት። 5,000 ላይ 5,000 ኖ ይሁን 400 ብር 5,000 ላይ ቆም። 400 ብር ለሄሉ ወደ ተራ ሊመለስ ነው። ዋናው ፊደሉ ነው። ይሄ ብር እኮ ያንቺ የሚሆነው ፊደሉ ሲወጣ ነው። ካልወጣ ምንም ዋጋ የለውም። እሺ ይኖራል። አስናቀች ወርቁ አለች። ይህ 400 ብር ያንቺ ሆኗል። እንኳን ደስ አለሽ። ታንኪ እሺ አለች። አሁንም እድሉ ያንቺ ነው። ታሽከረክሪያለሽ። ታሽከረክሪያለሽ። ጠጋበል አንተም ዞር በል እንዳይፈናጠር። 400 ብር አላት ሄለን። ሁለቱ ቺስታ ናቸው። ቆም ዝም ብለህ ሚሊዮን ይኸውልሽ አሁን ይሄ 1500 ብር ያንቺ የሚሆነው አሁንም ጠርተሽ እንዳልኩሽ እዛ ሲገኝ ነው። አሁን በጣም እሺ ባይዘው ይሄ በጣም ብዙ ሊሆን ይችላል። ችግር የለውም። እሺ ዳዊት ጽጌን ስለምወደው ደ ሆነ መሰለኝ። አንተ ተከናወነ። ከማውን ዳዊት ጽጌ ያስበላሽ በጣም የምወደው ደውይለት ኪሳራ አይደለም። ደውይለት ዘፈን የዳዊት ጽጌን ተሞክሪያለሽ? በዚህ ድምጽ ለዘፈን አይሆንም። ይቅርታ 1500 ቀለጠ። በጣም አዝናለሁ። ቀለጠ። ይሄን ያልደረሰው ይሻላል ከሚቀጥስ። አዎ 400 ብር አላት። በነገራችን ላይ ሁለታችሁ እኮ ይሰናል። እውነት ነው እንዴ? ምንም የላችሁ። ኧረ ፈሌ የፈሌ በእውነታው ምን ነው? ቅድሙ ግን አለች እኮ 300 ብር ላይ 350 ብር አለች። አለች 350 አለች። አንተ መልካም ሰው ነህ። አልካድከኝ። ይገባል። እስቲ አሽከርክረዋል። እሺ ከፋክ እንዴ? አይዞህ የታባት አትፍራ። አሁን ይመጣል። መጣ 10 ብር ላይ ምንድን ነው? የስ ቆም ዝም ብለህ ቆም። 350 ይሁን። እሺ ፊደል ጥራ። እሺ በነለ ወፈሸቀቸ ኘሃዘጀ የሰጠጨ ጀራል ያልተጠራ ማለት ረ አለች። አውቃታለሁ። እያጓጓች ይኸውልህ ጨዋል ነው። እንኳን ቀረብ 350 ነው። እሺ እንኳን ቀረብ። ከጀርባም የለችም። እስቲ አይታት ነው አለች ነበር የለችም። እንዴ አረ ሞቅ አድርጉ እንዴ! ሞቅ አድርገው። ስጦታ ኦ ኖ ጎበዝ ነው። 650 እሺ ጠ ኮምፒውተር ጠ ብሏል። አለች የለችም? ጠ አለሽ? ናይስ ደሜ 650 አለ። 650 ብር ጸንቷል። እሱ ያንተ ነው። ማንም ያወስድብህ። አሁንም ታሽከረክራለህ። አይገርምም እንዴ? ዲጌ እና አፈልግም ሌላ ብር እፈልጋለሁ። እንዴ አሽከርክር ረጋ ብለህ ሱቱ መሱታ ይላል። ደሜ ሲለ ደሜ ታዲያ ወይኔ ነው 500 ናይስ 500 ያንተ የሚሆነው እዚህ ፊደል ጠርተህ እዛ ስታገኝ ነው። በነለ ወፈሸቀቸ ኘ ሀዘዠ የሰ ጨጀ አሉ ጥራቸው። ለ ሁለት ወጣ
አለ 1000 ብር። ወይ ማሽከርከር ወይ መጨረስ መብት ነው፣ ግን ማብዛት አይደል ዓላማው? ብታሽከረክር መልካም ነው። መበደር እችላለሁ ከሱ? አችልም። ውጪ ትችላለህ፣ እዚህ አችልም። እዚህ አችልም። እሺ ከ1500 ብር ጀምሯል። 1650 ብር አለው። እሺ 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 በደንብ ማሽከርከር ግዴታ ነው። 3500 ብር ያንተ የሚሆነው እዚህ ውስጥ ካሉ ፊደሎች አሁንም እዛ ሲገኝ ነው። አለ። እሺ ሃ ሃ ሃ 5150 ብር እዛ የሌባ የበላው ብር ተመልሷል። አግኝተነዋል። አሁንም ታሽከረክራለህ። አይገርምም? በደንብ ማሽከርከር ግን ግዴታ ነው። አልሞ ሲሆን በደንብ አሁን ደግሞ በደንብ ማሽከርከር አለብህ። የት ሄዳላችሁ? ሰው ይብላ ይብላ። ገና 2 ሳጥን አለ። እሺ የት ይቆማል? አናውቅም። 10 ብር 300 600 300 ይለበኝ ኪሳራ መታለች። አዎ ከሰረ እስካሁን ያገኘውን በልታ በላ። ወይኔ እስካሁን ኪሳራ ላይ ምን አይነት ነገር ነው? በእናትህ መጨረስ ትችላለህ ብዬ ነበርኩ። ይሄ ኪሳራ ነው ይነሳልን። ለምን እኛስ ምኑን አንስተን ብዙን ጉዳችሁ። በእንቅልፍ ያልፋል አይደል? ሌባውን የቋጠረብህ እኮ በእንቅልፍ ያልፋል አለችው። እውነቷን እኮ ነው። ጋደም ይበል ትንሽ። አይዞህ ጓደኛዬ፣ በእንቅልፍ ገና እኮ ነው ጨዋታው። ጨዋታውማ ገና ነው፣ ግን ያስቆጫል። እውነት የቋጠርነው ሄደ። ሌባው ነው እኮ አልተኛልን። ችግር የለውም። እሺ ሄለን እንዴ? አዎ ከሱ ቀጥላ እሷ አይደለች? ሄሎ በደንብ አሽከርክሪው። በደንብ የእሱ ዕጣ ፈንታ እንዳይገጥምሽ። በቃ እሺ፣ ከሞቶ ተነሳሽ ሂጂ። አዎ መልካም መድረሻ፣ መልካም መንገድ። የት ነው? 310 ብር 300 600 300 400 ኦ ማይ ጋድ! ምንድን ነው ይሄ ነገር ግን? ምንድን ነው እድሌ? ቀይ ነገር የምወደው ነገር። ፈሌ እንኳን ደስ አለ፣ ዞሮ መጣልህ። አይዞህ ፈሌ፣ ያው ነው ባስወጃለሽ የኛው ባስወጃለሁ። በቃ ይገርም ነው። እሺ ያልፋታል ዝም ብሎ አይደለም። አሁን በኔ ተረጋጉ፣ በኔ ፈሌ ትከሳላችሁ። እስቲ ፈሌ ቀጥታ መጣዋለሁ ብሏል። በደማ ባስማ ሰሞኑን ነው የሚቆመው። ይሄን ናበለው ስጦታ 2000 ነው አውጥቶ ከዘረ 10 ብር 150 ይሄ 150 አንተ የሚሆነው እዚህ ውስጥ ካሉት ፊደሎች ጠርተህ እዛ ሲገኝ ነው። ቅድም ስንት አለ? 400 ብር አለ ነው 3 እስካሁን አልከሰም። እሷ አትደመርም። ምንም የለም። በዚህኛው ዙር ምንም የለም። 350 አትቀመጥ፣ የትም አትሄድም። ትወልዳለች። አትወልድም ግን አለች። ማነች? አይ እንትን ነው መቆጣጠሪያ ትጠቀማለች። እሺ ጥራ። ከበነ ወፈ ሸቀቸ እዛ ድረስ አለ እስከ ጀ። የስሜ የመጀመሪያው ፊደል ፈለቀ። ፈ። ወይኔ እንዴት ፈለ ትጠራለህ? ኮምፒውተር ፈ የለችም። እኔ የለውም ማለት እኮ ነው። እዛ ጋር አለ፣ እዚህ ነው የሌለው። ወይኔ ምን አባት ይላል ግን ይቀጥላል። ግን እንዴት ፋል ካንተ ፍንጩ እኮ ፈና አይፈልግም። እንትን ለነሱ ለቀቀላቸው። እሺ ያስኬዳል። እሺ ደሜ መተናል። 5000 ከስረናል። ከዜሮ እንጀምራለን። ተስፋ አንቆርጥም። 10000 ላይ ነው የምናቆመው። ከአንዳንድ 10000 ሊገኝ ይችላል። አይዞህ ኪሳራ ማለት ነው። ደግነቱ አንደኛው ኪሳራ ላይ ስለሆነ
አንዴ እኮ አይጀምር ኪሳራ የቁልቁለት መንገድ አንዴ ከጀመረ ፍሬን የለውም በለው። አለቅን ኪሳራ። እስቲ ዋስጡት። አብሽር አብሽር። እሺ ሄለን በጣም ነው ማዝነው በእውነቱ። ጊዜው አንቺ ነው። ሄለን ተራው አንቺ ነው። ላሽከርክረው። ሂጂበት አይዞህ በደምብ ክርክር ያዘኛ። እሺ ሄለን የመጣችው የት ይቆማል? የት ይቆማል? ምን ላይ ይቆማል? አናውቅም። 10 ብር መታለች። ይለፈኝ እንኳን ደስ አለሽ። ይለፈኝ አለሽ። ወይኔ ፈጣሪ ነበር። እኔ እንጃ ረሳሁት። ስንት ነበር? 400 ነበር። ስለዚህ 800 አለኝ ማለት ነው። እስቲ እንዛኔው መጀመሪያ ዝም ብሎ ኬት ይመጣል? ይጸድቃል። እስቲ ጥሪ። እኔ ይጸድቃል። እሺ በነ ወሸቀቸ ነዘጀ የሰ ጨጀ ነ ራሱ ነ yes 800 ብር አለሽ። ናይስ መጨረስ ትችያለሽ። አሽከርክረሽ ገንዘብሽን አብዝተሽም መጮት ትችያለሽ። አይ ላብዛው እንደማበዛው ይብዛ ላብዛው ይብዛ። አሁን ማንቺም አሽከርክሪ ይብዛ። ካገኘው ደግሞ 2000 ለጓደኛዬ እሰጣለሁ። አዎ የሌባው አይዞህ ድንቄ አይዞህ ብቻ ያው በርቺ በለኝ ጓደኛዬ። እኔ እውነት ላንተ አላንስም። እሺ ወዳጅ ይጅለ 2000 ቃል ገብታለች። ይለፈኝ መጣ ይዛረ ያለፈ 150 300 ስለዚህ 810 ብር አለኝ። አይ እሱም ገና እዛ ከጸደቀ ነው 10 ብሩ የሳፋሪ ወይ ኢትዮ ቴሌኮም የትኛው ልጅ ካርድ ባለ 10 ያ ኢትዮ ቴሌኮም ስለምወዳቸው ሂጅበት ናይስ ናይ አሁን በወሸቀቸ እስከ ጀ ባለው መካከል ጠርተሽ ካገኘሽ 10 ብሩ ያንቺ ይሆናል። ሰ ይኖራል ሰ 820 ብር አለ። 20 ብር በቃ ምን ላስም ደቂቃ። እሺ መጨረስ ይቻላል፣ ማሽከርከርም ይቻላል። ከጨረሽው እስካሁን ያለሽ ብር አይ ላብዛው፣ ግድ የለም 220 ብር ይጸናልሻል። ላብዛው አብዡ ሰራ ውስጥ እንዳታልፊ ነግሬሻለሁ። እሺ አዙሪው እስካሁን ያለሽ ብር ባይዘው ለደም የምትሰጪውንም አልቻለም። 2000 አይዞህ ጓደኛዬ አልቻለም። ከኪሶት ሙላለች ግን አልቻለም። መበደር ይቻላል። ከኪሶት ሙላለች ለሱ እኮ ነው የሚሰጠው አባ መበደር ይቻላል። በቴሌ ብር ይቻላል። በቴሌ ብር ያው ቴሌ ብሮችን ያው በቴሌ ብር ትችያለሽ። ወዳጆቻችን እሺ የሄለን ሰዓት ነው። ምን ይለፈኝ አልፏል። 101 እሺ ኪሳራ ማለት ትልቁ ኪሳራ። ምን አይነት ጨዋታ ነው? ምን አይነት ምንድን ይሄ ነገር ግን ምን ሆኖ ነው የሚመጣው? 1220 ማቀሊጦች ተበላሽ። ምን አይነት ነገር ነው እባክህ? ደግሞ እኮ ለመንኩሽ ወይ ጨርሹ ብዬ ጨረስኩት ኖሮ ላንቺ አላለም። በቃ ፈሌ ለአንተ ብሎት ይሆን? እስቲ እንሂድ ሂድበት ፈሌ መጀመሪያ አሽከርከር ፈሌ አይ ሲል አመጣዋለሁ። ያዝኛውን እያሰብኩ ነው እያልክ እኮ ቅድም ሰክሰ ጉድ አደረከን። እንትን ነው እኮ ቅየሳላት ነኝ ያደራ አይደለም። አይ መጀመሪያ ትለቃለህ፣ ዝም ብለህ ትለቅልህ። እኔም በቃ ያዥው እዛው ያዥው። ፊልም ስናይ ኮስታር መጀመሪያ ይደበደባል። አክተሩ አይሞትም። መጨረሻ ላይ ውጤታማ ይሆናል። ፈሌ አክተር ነኝ ብሎ አክተሩ ይሞት ይሆን አይሞት ይሆን? የሚቀጥለው ላይ ነው ያለን። እስቲ አሽከርክር ነው እስቲ ፈሌ አክተሩ በስ የዛል ሂድ በኩራት ነው ስጦታው ላይ ለትንሽ የ6,000 ብር ነው። እሺ አክተሩ ሞተው ለመቶማ እንደዚህ ነው ማለት 100 ብር። እሱም ገና አልተረጋገጠም። ጥራ ያለው ነገር ነው በጣም ጥራ። አስቸጋሪ ሆነ። በወሸቀቸኘ ዘጀየ ጨጀ መጠራችሁ ፍልልች እኮ አለ የለም። ዝግጁ ነኝ። አክተሩ ሞተ። አክተሩ ሞተ። እሺ
በዚህኛው ዙር ነው አክተር የሞተው። በሚቀጥለው አናውቅም። ሲዝን አለው ፊልሙ። ናይስ። እሺ ደሜ ሆሌ ተበልቷል። ደሜ የቱ ጋር ኪሳራ አልፏል። 500 እሺ ሄደ በቃ ይፈልግ ፓርክ ያርክ ደብል አረጋዋል። ይሄ 600 ደብል አረጋዋል። ይለፈኝ የምትባል ነገር አረጋዋል። 600 ደብል ያርግልህ። ለፍተሃል ደሜ። ሂድበት ሂድ ጥራ በ 600 አለው። በምን ትሆናለች? አውቀዋለሁ። ሂድበት እችላለሁ ግን አሁን ማሽ አላ ያልፋል። ና ስጦታ ላይ ስጦታ አባት ወይ አምስት መቶ ያንተ የሚሆነው አሁን ፊደል ጠርተህ እዚህ ሲገኝ ነው። እሺ መግዛት ይችላል። አሁን ከገዛ ግን የ500 አያዝልም። ያኛው ይሞትብሃል። ትጨርሰዋለህ፣ ታሽከረክራለህ። እጨርሰዋለሁ። ጨርሰው። ጥላውን ገሰሰ እኔ በበኩሌ አዲስ ነበር። እስቲ በሉታ እኔ በበኩሌ ወደሽ ነበር አደራ ያልኩሽ ቃል ምነው ተሰበረ። መች በልታ ትስተ አልበላችም። ናይስ እዚህ ላይ የወሊሶ ተወላጅ ነው ጥላውን ገሰሰ። እኔ የወሊሶ ተወላጅ ነኝ። ወረ ወሊሶቲ እዴ በገነጋ መፍተን ነው ይደን ይሄን ካልመለስኩ ነው በጣም ክሳራ ኖር ነው የሚሆነው። ልክ ነህ። ስለዚህ 1200 ብር አለ። እነሱ ሰላም 100 አስጣቸው ተቀባይ ኮሾሮ ነው የምገዛው። ናይስ በዚህ ጥላውን ገሰሰ እኔ በበኩሌ በደም አማካኝነት ተመልሷል። ወደ ሁለተኛው ዙር ነው የምንሄደው። ተዋናይና ፊልም አለ። ክልልና ቦታ አንዱን መምረጥ ትችላለህ ለማሽከርከር። ክልልና ቦታ በደም ተመርጧል። እናሽከረክራለን። ታሽከረክራለህ። ና በለው። የት 10 ብር የመጣች ነው። 10 ብር የት 350 ይኖራል ብዬ አላስብም። ይህን ድምፅ እንዴት እንደምጠላው ደነግጣለሁ እኔ ራሱ። በእናትህ ፈሌ ደስ አለ እንዴ? አይ ያው ሞቅ ማድረግ አለብን በሚል እኮ እሱ ሲስት ነው አንተ ሞቅ የምታደርገው። በጭራሽ ለጨዋታው ድምቀት። እሺ ለጨዋታው ድምቀት ነው ሁላችሁ። ሄሎ ወይ የት ሀገር ልጅ ነሽ አንቺ? አዲስ አበባ ነሽ? አዲስ አበባ ልጅ ነኝ። ኦኬ ክልል ሁሉም ጋር ሄደሻል? በለው ሄደሻል በለው። የምወዳቸው ክልሎች አሉ። የት ክልል እንደምትወስጂን አናውቅም። አሽከርክሪው። ስጦታ ላይ ትልቁን ኪሳራ አለ። አልፈሽዋል። 150 ከረደመ በሸቀቸኘ ተኘ አገዘጀ የሰጠጨፈ ከወ አንዱ ፊደል ጁስ ካለ ገበልልኝ እስቲ ጎ ብሎ ቢመጣ ጎንደር ገ ይኖራል ብዬ አስባለሁ። በመት ጉጉ ጋ ወይም ጋጉጉ ወጥቶልሻል። 3 ፊደል ስንት ብር ነበር ያገኘ ነው? 3000 አይደለም እንዴ 150 ብር 450 ይሁን በሶስት ይባላል። በስመ አብ ዋው ጻፈልኝ አደራ እንዳረሳው። ለሽከርከረው አሽከርክሪ ሳይ የትኛው ላይ ቆማል? ና ስጦታ ላይ በእናትህ እኮ አረጊ ዘረመቱ አዝርጂ ነው 650 ናይስ። ምንድን ነው እኔ ጋር እየመጣ የሚቆመው? 10 ሺህ እንዴት እንዳለፈብሽ ይቅርብኝ። ለምን እንደዚህ ብሎ 10 ሺህ ሬር ነው። አይ ምንም ሬር አይደለም። ለአንተ ካሉ የትም አይደለም። የእድል ጉዳይ ነው። እሺ 650 ብርሽ አሁንም ላንቺ ሊሆን የሚችለው
እንደ ቅድሙ ስትጠሪ ነው። ከበዛልሽ ይበዛልሻል። ከታች ካሉት ፊደሎች ጥሪ። ሄለን የሰፈር ነበር የተወለድሽው? ፒያሳ ጥሪዋ። አራድዬ አራዳ ብለህ ገባለህ እንዴ? አራድዬ ገብቶኝ ነበር፣ እባክህ ገብቶኝ ነበር። ተሸወድኩ። ወይኔ አትምክረኝ ጓደኛዬ አይደል? ወይኔ አራዱ እውነት ፈሊ ገና ነው ያለው አይደል? ፈሊ በእናትህ አደራህን። እንደ ሰው ተፍ ብለው የሆነ ብር ያዝ። ተረድተው እኔ እያሳዘንከኝ ነው። እኔ እኮ የለመድኩት ሰርቶ ማግኘት ነው። እውነት ታዲያ ቀልን ያዝ ነው። እንትን እንደ ስራ ለምጄ አዎ፣ ጠብ የሚል ነገር። አዎ፣ ልክ ነህ። እሱ ልክ ነህ። እስቲ ሂድበት ፈሌ። አይዞህ ወንድሜ፣ አሁን እንኳን ችግር ይገኛል። ኪሳራውን ቢሆን አይጠፋም። እሺ እስቲ ለፈሌ ና 10 ብር ይታየኛል። 350 600 ለፈኝ መጣች 500 700 5000 ብር ናይስ 5000 ብር። ኦ ማይ ጋድ that's so good። እስቲ ወደ ቀልብ መለስ። አይዞህ 5000 ያንተ አልሆነም ገና ይሆናል። ከዚህ ውስጥ በምትመለስ ያንተ የሚሆነው ፊደሉ ሲገኝ ነው። አስበህ አስተውለህ እንዴ ይሄንማ በጥሩ ንቃት መልሰው። ይኖራል ይኖራል። በእናትህ ና አሁን ገብቶታል። ሁለት ሺህ አሰጠው። እኔም ሙያ በብልህ አሽከርክር፣ እድሉ ያንተ ነው። አሽከርክር። አሁን ለቋል። ቅድም ለቀቅ በቃ ፈታ። አዎ እሺ፣ እናሽከረክራለን። አላባ አንተ እንዴት ያለ በአምስት እኮ ነው ሰላም ይተኛው የነበረውን ሰው 5000 ብር ሰጣችሁ ቅልብ ነሳችሁ። አሁን አትጩብኝ። 5000 ብር ያለ ሰው ነኝ። አይዞህ። እሺ፣ በደንብ ነው እናሽከረክረው። እሺ፣ ዘጭ አድርገሽ ፈሌ ሄዶታል አለ። እሺ፣ ምን እንላለን? ኪሳራ ያዛለ 10 ብር። ወይኔ አሪፍ ነው። 1500 አንተ የሚሆነው እንደ ቅድሙ ሙን እንዳመጣት የሆነ ፊደል ካመጣህልን እንደ ሀሳብ አይግባ እንደ እሺ ደ ያለ ይቀጥላል። ይኖራል አልመሰለኝም። ነበር ተሰረዘ እንዴ? አይ ደማ እዚህ እኮ አለ፣ ግን እዛውን የምንጠራው አካባቢ የለም ነበረ። ሄዳ አይተኸው ነው? አዎ ነበር። ደ የለም። እሺ ለማንኛውም ይሄን ብር ነው የማታገኘው። አምሹ እኮ ያንተ ነው። አምሹ አለ 1500 ነው ያጣው። ደሜ ሂድበት። ደሜ ቻንስ ና 10 ብር ዞት ይለፋኝም እየመጣ ነው። ወይኔ አለፈ። አይገርም? መልሱን ያለፈ እያወቅሁ አሁን ብሩ አይደለም። ይሄን ዓመት ይለፈና የሚቀጥለው ዓመት አይዞህ ሄሉ የስትጅበት ሽኔ አባት የፒያሷ ሄለን ያራዳ ሄለን እኔ ደስተኛ ነኝ። 10 ብር 500 ናይስ። እሺ 500 ብር ሚኖርሽ ፊደሉ እዛ ጠርተሽው ሲገኝ ነው። እሺ ያችኛው አዛ ጋር ያለችው ዘ ማለት ከጀና ከየ መሃል ያለችው ዳር ላይ ያለችው ዘ አለችው። እሺ ዘ አራት ጨዋታው ገንዘቡ ይደርሳል። ሄለን እስቲ የምትፈራው ቁጥር ስጦታ ላይ 10,000 እየመጣ ነው። ኪሳራው ወይኔ ጉዴ እኔ አላምንም። አንድ ወይኔ ገፉት ሆነ ተከናወነ። ገፋው የሆነ ነገር ብታረገው ሆነ። ምንድን ነው ይሄ ነገር ግን? ተከናወነ። ሲወድሽ አዎ እንደው ሲወዳ ከኔ እኮ መክሰር ልማድ ነው ደግሞ አጠቋቆሩ በጣም ሰንኳን ቀይ ነበረች። እውነት ነው። ወይኔ ሂድ ፈልዋ በርታ። በዚህ የሚሄድኩ በዚህ እመጣለሁ።
እየመጣ ነው ኪሳራው 10 ሺህ ብር እየመጣ ነው በትልቁ ምንድን ነው ለምን ተጠጋኝ ከኔ ጋር ስትጠጋ ለምን ከዚህ ጋር ነው ችግሩ ወይኔ ወንድሜ 5000 ሄደ አይ ዛሬ ተከናወነ ይመጣል ምሳ ሽሮ ነው አባቴ ሽሮ ነው የምበለው ብጨርስስ አንተ ሽሮስ መቻለን አዎ ለሽሮም አይበቃ ወዳውላኒ ነው ጋብዘይ ልትሉኝ ነው መሰለኝ በቃ ዳመና ነን ወይኔ ከሰረ ዳሚ አንተ 5000ን ተበላ ይመጣል አይዞህ ቀደም ሳቅ ካጨወጨፍኩ ሲበላ ደሜ እሺ አሁን ሞራል አስፈልግ እሺ ለደሜ ሞራል ናሂድ ደሜ ኮበስ ከዚህ በኋላ አልፏል ዴች 350 ይሁን ጥራሽ ፊደል ጥራ ተሳበደን እኮ እኔ ራሱ እኮ በእናታችሁ ተሚያይዘው እሺ በ ይኖራል ናይስ አሽከርክረው አሁን 350 ብር አለ አዎ አሽከርክር ሌላ ሽክርክሪ ከደሜ ተወርውሯል የት እንደሚቆም አናውቅም እሺ ላይ ነው የምቆመው ያርገለ ኪሳራ እያለፈ ነው 5000 ብር ስጦታ 2000 ቤቹ አለፈ ኪሳራውም አልፏል እሺ ድጋሚ 10 ብር እየመጣ ነው ይሁን እሺ 350 አይ ምንድነው 350 ይሻላል እንዴ አባት ይሻላል ስንት ጉዳይታናል እኛ አንተ የምትሆነው አሁን ጥራ ጉዳይታናል እሺ እንዴት እንደገባ 350 ብር አይዞ ወይኔ ሲገባን እኮ ነው ደግሞ እዚህ እንትን የሚሉት ታውቃለህ አይዞ ሸ የት ልታረጋት ነው አዎ እውነት ነው ናይስ ሸብሎ ሻወና መታለች ናይስ 350 አሁን 350 700 ይገበት ደሜ አለፈ ስጦታ ላይ ቢቆም ኪሳራ አለፈ ይለፈ መጣ በቃ ቁም ዝም ብለህ ናይስ 700 ያንተ የሚሆነው አሁንም ጠርተህ ፊደል እዛ ስናገኝ ነው ካልሆነ ያገኘዋል አባ ከዛ ቦታውን እኮ ነው ያልኩህ ቦታውን አታውቀውም ቦታውን ግዛና ጨርስ እኔም አላውቀውም ግዛና ጨርስ አልችለው እሺ ፊደል ጥራ እስኪ ረቀቻተኛ ጀየሰጠ ጨፈ ከወ አይ በቃ ቦታውን አላገኘም በቃ ምን እናድርግ እስኪ እሺ የለም ሄለን አይገርምሽም የለም እስቲ አሽከርክሪ ታየኛውን ጥምዝጂ በቃ እኔ ሄደችበት ይለፈኝ ነበር ዝም ብለህ እለፍ ወይ 5000 ብር 5000 ያንቺ የሚሆነው ከዚህ ውስጥ ጠርተሽ ስታገኝ ነው አዝናለሁ ካልሆነ ይሄ ሁሉ ደስታ ውሃ ሊበላው ነው ወያው ዝም ብዬ ወለል ወይኔ በጣም ይቅር በለኝ ወይኔ የምወደው ክልል ነው ይኸውልሽ የሚያስጠላው በጣም የምወደው ክልል ነው ግን ቦታ ላይ ስም አልይዝም ናይስ ፈሌ ምን ነው ፈሌ ግራ ገባ አንተ ነህ ለካ ተረኛ ምን አለ 5000 ላይ ብቆምልኝ እንደዚህ ስንት ብር አለ አይዞህ ያው ነው እቆርሳለሁ ምንም ብር የለም አይዞህ እኔ አረሳም ተበላን እሷን ከሰር እሺ ሂድ አረሳችሁት አሁን ሊኖር ይችላል ካሽከረከርክ ፈሌ ይቅና ፈሌ መልካም እድል ይቅና ሀቦ አሜን አይዞህ መጀመሪያ ሂድበት መጀመሪያ እዚህ ላገኝና እዚህ ይሻላል መጣ እና ብር አልፈዋል እና 10 ብር አልፈዋል 500 10 አላለፈም 350 ያንተ የሚሆነው ስጠራ ነው 300 የሚወስድ አይመስለኝም ይኸውልህ የለም እሺ ደሜ ዞሮ መጥቷል በማገኘው ገንዘብ ትዘጓለህ ያርግልህ ገላግልን
ግን በጣም አሪፍ ነጥብ ከሆነ አልጠራው። እሺ ኪሳራ እንዳይሆን አይ እስቲ አላውቅም እንግዲህ አልነገረኝም በደንብ አልፏል ኪሳራውም አልፏል 110 ብር እየመጣ ነው 10 ብር እየመጣ ነው 600 ናይስ 600 ያንተም የሆነው ፊደል ጠርተህ ካገኘህ ነው እሺ ወይኔ አለ የለም አለ አይኖርም ምንድን ይሄ ነገር የትኛው አሁን የጠራው እኛ ነው ሄለን አሽከርክሪ የለም እኛ የለም በቃ ነው ዝም ብዬ የሌለው ሰዎች የለም ቢኖር ምን እናደርግ ሄለን ኪሳራን አልፏል 10 ብር ሲም ማውጫ መርፌ 10 ብር 1500 እኔ እኮ ሄለን እኮ ችግር የለባትም ገንዘብ ላይ ችግሩ እዚህ የምጠራው ነው የምጠራው ነገር ልክ አይደለም እስቲ ቶሎ ጥሪልኝ አንድ ፊት ሳለለው ወይኔ ጌታ ወይኔ አሁንም የለም ይኸውልሽ ኧረ ብር እየባከነ ነው ኧረ ብር እየባከነ ነው እሱ እያቀለልኩላቸው ነው በቃ ሳሌ ምን ትላለህ ብር እየባከነ ነው አሰበሰባለሁ ሂድበት አይዞህ ሂድ ዋናው ብቻ እዚህ ጋር ብሩ ይምጣ ፈሌ 5000 ሊመለስ ነው ወይኔ ከሰረ ምን ሆነ ነው ግን አትይዘውም ነበር ምንድን ነው የሚሻለው እሺ አትይዘውም አትነግረኝ እስቲ ደሜድ እንደዚህ አጓጊና ረጅም ጨዋታ ይቻላልም ኧረ ምንድን ነው ይሄ ነገር ሂድ እስቲ አሰበንበት ነው ሂድ ደም ያሽከርክር መጀመሪያ ብሩ ይውጣል ሰው ይወጣላል ብዬ ነው ብሩ ይውጣል ከኪሳራ ጀምሯል እሺ ደሜ ትንንሽ ቁጥር እያለፈ ነው ባሷም አለፈች ስጦታ 2200 ይሁን አሪፍ ነው 2200 ብር አለ እኮ አሁን ይኸውልህ ቀ ተ ዠ የ ጠ ጨ ፐ ከ በጣም ተመናምኗል እኮ አስቡ አንድ ፊደል መጥራት ወይኔ ጥራስቲ ፊደሎቹ ሊያልቁ ነው ልረዳል yes ይኖራል ናይስ 2200 ሲደመር 700 2900 አሁን መጨረስ ትችላለህ ይሄን ብር ያንተ ለማድረግ አሽከረክራለሁ ካልክ ማሽከርከር መብት ነው ማሽከርከር መብት ሲሆን ግን ከታች የሚጠቅም ፊደል ያለ አይመስለኝም ጨርስ ከታች አሽከርክር ቻንስ ሞክር አሽከርክር እንጫወትኛም እስቲ አሽከርክር የትኛው ስጦታ ሁለት ኪሳራ እንዳይመጣ ኪሳራ እንዳይመጣ አለፈ ተመስገን አይዞህ 150 ብሩ ያንተ የሚሆነው ከዚህ ውስጥ ፊደል ጠርተህ እዛ አስታገኝ ነው አሁን ምሰጥና እንትን እንደው እንድታስብበት ማድረግ ፊደል መግዛት ትችላለህ ፊደል ከገዛ ትጨርስና 2900 ብሩን ያንተ ታደርጋለህ 150 ብቻ ነው የምትከስረው ከነና ከለ አንድ ፊደል ገዝተህ መዝጋት ተፈርዳምኝ አይዞህ እንደዛ ይችላል ነ ካሽ ጨርሰው ቆይ ነ ትግባለህ ነ የምትገባበት ቦታ ትግባ እሺ ነ ትግባ እሺ ቤንሻንጉል ጉሙዝ እሺ ቆይ ነ ትግባለህ እሺ ጨርሳል ናይስ በስማ ቤኒሻንጉል ጉሙዝ ንጋት እስኪመጣ መሽቶ ነጋ እኮ እዚህ አሁን ልንገራችሁ ቤንሻንጉል ጉሙዝ በጣም ክልሉ ስለማውቀው ማለት ነው እነ ድባጤ ሸርቆሌን ምንድነው ጉባን ምንድነው ኩምሩክን ሰርቻለሁ አይደለም ሰፈሩ ነው እየፈለኩ ያለው እንደዚህ አይነት ስም ንጋትን አላውቀው ንጋት ሰፈር አይደለም በነገራችን ማለት ቦታ እኮ ነው አዎ ይሄ በአዲሱ የህዳሴ ግድባችን አለ አይደል እዛ ያለው አዲሱ ሐይቅ ነው የህዳሴ ግድብ ያለበት እንሂድ ብለው እምቢ አለ አሁን ሄዳል እየበላ ነው ሁለቱም ዙር ላይ
ደሜ ነፍሷቸዋል፣ በልቷቸዋል። ደሜ አልተቻለም። ቅድም 1200 ብር ነበር የማይነካ ያለው። አሁን 2400 ብር አለ። በጥቅሉ 3500 ብር አለ። 3600 ብር 3600 ብር አለ። ይሰጠኛል። የዋ ነው እሱ። እሺ ሄሉ፣ የፒያሳዋ ሄሉ፣ እንዲሁም ደግሞ ፈሌ ኬት ነው? ኬት ነው ፈሌ? የት ሰፈር ነው የተወለድከው አንተ? እኔ የተወለድኩት ጎንደር ነው። ጎንደር የተወለድኩት ጀግናዎች ሀገር ጎንደር። ናይስ ናይስ። እኔ የምልህ አንተ የምትለኝ ከጎንደር የማትረሳው ነገር ምንድን ነው? ሚናፍቅ ነገር? ሌላውን ተውና ጥምቀት ይላል ጎንደር። ጥምቀት ወደን ነው መቅረት ይቻላል። ጎንደር በቃ ሄድክ ማለት በቃ ሁሉም ነገር እዛው ታያለህ። እውነት ነው። ሌላውን የህዝቡን እንግዳ ተቀባይነት ተው፣ ራሱ መንግስት ለዚህ ፕሮግራም ብሎ የሚያመቻቸው ነገር በጣም ብዙ ነገር ነው፣ ሀገርን ለማስተዋወቅ ማለት ነው። ልክ ነው። ስለዚህ ከሱ አንፃር እኔ በእኔ አፍ ተጠቅሶ የሚያበቃ አይደለም። እሺ የቀረን ሳጥን ተዋናይና ፊልም የሚል ነው። እሺ ስጦታ 2010 አለፈው። ትልቁ ኪሳራ ወይ 150 ይሁን 150። አሁን 150 ብሩን ያንተ ለማድረግ ፊደል ጥራ። እሺ ከነዚህ ማለት ሀከረመ ወተቀ በቸደ ኛሰ ገሸ እሺ አሁን ስለማይታወቅ ረ ተጠርቷል። ናይስ ዋው። በሬ ሆና መጣለች። በ150 በሬ አልገዛም። እሺ አሁንም ታሽከረክራለህ። የላይኛው የተዋናይ ስም ነው፣ የታችኛው የፊልም ርዕስ ነው። አሁን አሽከርክር። የላይኛው የተዋናይ ስም ነው፣ የታችኛው የፊልም ርዕስ ነው። ግን ገና ነው እኮ አሁን እዛ ገና ነው። እሺ የሚመጣልህ ነገር አለ። ደሜ የት ላይ ቆማል አናውቅም። እያሽከረከረ ነው። ሂሳብ አልፏል። 210 ትልቁ ይለፈኝ። ናይስ 1500 ያንተ ለማድረግ ፊደል ስጠን። እሺ እዛን እንሰጣለን። ጥራ። ሰ ይኖራል አለ ደና ወላይም አይለቁልም። ደና ብር ሲሆን አይ ወደ አእምሮ ውስጥ ምስለው ሰው አለ። ለዛ ነው በቃ አሉ ነው አንናገርም። ይቀበል። እሺ ሄሉ ላሽከርክረው። ሄለን ጊዛ አልፏል። ሄዳ 3500 ይሁን ግን ያንቺ አልሆነም። ገና የሚያሳዝነው ያንቺ እንዲሆን ጥሪልን። ታሪኬ ብዙ ነው። እሺ ምን አስበሽ ነበር? ንገሪኝ። በቃ ዝም በለበል። የለም ሀሳብ እንዳልሰጥ የለም። ፈሌ አዎ አሁን ምንድነው መሰለህ ሳይመጣል ታመጣዋለህ ብቻ። እዚህ እኮ ችግር የለም፣ እዛ ነው ችግር ያለው። እስካሁን ባለው እዛ ችግር ያለው እስካሁን ያንተ ደህና ነው። እዚህም ሲወጣ እዛ ነው አልጠራ ያልከው እንጂ እዚህ ያልከለከለ እንደው ምን አለ ዘጭ ይታዘዛል። አሻሽለው ሂድበት፣ ሂድ። ወደ ግራ ፈለክ እንግሊዝ ልገባ ነው። ወደ ቀኝ ነው ሄድ ማለት ይለፈኝ 700 ኪሳራ ወይኔ 10 ወይኔ ጥሩ። አንተ ደግሞ ምንም ሳይኖር የምትከስረው ነገር ወደ እኔ ስለሚጠጋ እኮ ነው። ወይ ኖሮ ክሰርና እኛም ደስ ይበለን። ወይኔ ፈሌ የኛ ይወደኛል። ተቸገርን እባክህ። ትቀራረባላችሁ በጣም። እሺ ከስራል። አይ አትጥራ። እሺ ደሜ አንተ ጋር መጣሁ ነው። የሽክርክሪት የዕለቱ ንጉስ ደሜ ምሳ ጋባዣችን እስካሁን ባለው ጋብዛችሁ ማይነካ ብር አለው። እሺ በስመ አብ ምንም እየታየኝ አይደለም ፍጥነቱ
ይለፈኝ 500 ስጦታ 2000 ኪሳራ ታልፏል። ምን ዋጋ አለው? 10 ብር እየመጣ ነው። በቃ ያዙ ቆንጆ ነው። 10 ብሯን የራስ አድርጋት። ፊደል ጥራ ነው። ከኪሳራ ይሻላል። ቢያንስ መሸጋገሪያ እድል ትሆናለች ፊደል ካገኘ። እሺ መ ይኖራል። መ ወጣለች። ናይስ 10 ብር አለ። 10 ብር እኔ ብዙ ጊዜ እዚህ ጨዋታ ላይ ማየት እንደ መሸጋገሪያ ነች። ገባል። ይሄንን እድል ላለማጣት በጣም ኪሳራ ቢሆንስ? ኪሳራ የለውም። አጠራም እኔ እኮ ይለን ነበረች እያሽከረከረች ያለችው ደም ያ። እሺ 10 ብር የደረሰ ሚና ም ወጡ 20 ብር እንደ ልጅ ነው የሚጠቅመው። 10 ብር ብዙ ጊዜ ኪሳራ ቢሆን አሁን እድል አታገኝም። ይለፈኝ ቢሆን አታገኝም። አስበው 10 ብር ግን አሻገረች። 10 ብር እንዳትንቃት አሻግራለች። ሂድ ደሜ ና ኪሳራ ነው። ስጦታ ወዶታል። 10 ብር አይደለም 600 እስቲ ፊደል ጥራና 600ን የግልህ አድርገው። እሺ ጥራ። ከ ይኖራል። አሁንም ድጋሚ ታሽከረክራለህ። እሺ ሂድ 600 ለምን እቺን 350 የግል ለማድረግ ፊደል ጥራ። እሺ እዛኔ እንሰጣለን። አንበሳ እኮ ነህ። የስ 700 ነች። 700 ድጋሚ አሽከርክረው የደሜ ነው። አሽከርክር ረጋ ብላ አይለቀውም። ኪሳራማ እንዳለብኛል ደሜ እስቲ ናይስ። አሁን 100 ለአንተ ለማድረግ ድጋሚ ፊደል ትጠራለህ። አይጠፋም። ምክንያቱም እየመጣህ ነው። ቢያንስ እዛ ጋ ያሉ ፊደሎች ምን ሊሆኑ እንደሚችሉ መገመት አይከብድም። ስተባበረ ማለት ነው። በቃ አሁንማ አለቀ እኮ በቃ ምን ያልቃል? ምንድን ነው ትነግራቸዋል? ምንም ያው እሱ አስቦ ከሰጠኝ ይቀበላል። እሺ ሀ ወቀ በቸ ደኘ ሸዘ የጠጨፈ ፈ አሉ ፊልሞቹ መቼ የሰራቸው? ፊልሙን ብቻም ሳይሆን የሴትዮዋን ወይንም የሰውየውን ስም ሊሞላ የሚችል ፊደል እኮ ብጠራ ታተርፋለህ። ውጪ ናቸው። ውጪ ናቸው እኮ። እሺ ኮምፒውተሩ የሚያዋዛ አይደለም። ማን ያዘው? ሚስጥር ነው ያዘው። ኮምፒውተሩ ከባድ ነው። እሺ በግምት ነው። እሺ በ ናስቲ በ 100 ነው የተበላው። ምንም አይደለም። 1470 ብር አለ እስካሁን። በደንብ አሽከርክሪ ትይጂበት። አንቺ እኮ እዚህ አላጣሽም፣ እዛ ነው ያጣሽው። እዛ ነው ችግር። ምን እናድርግሽ? እድሌ እኮ ጥሩ ነው፣ ዝም ብሎ አሳልፎ መስጠት ሆነ እንጂ። እድሌ ጥሩ ነው፣ እውቀቴ ነው። አይ እውቀቴ ነው። አይ የዋነት ያሳልፎ መስጠት። የዋነትሽ። እሺ ሂጂበት። ሊድ እሺ ሄለን ኪሳራውን አልፈሻል ሄለን። ጥሩ ነው ያለሽ። 500 አሪፍ ናይስ። 500 ብር አሁን እዚህ ጋር ሄሉ እስቲ ከሀ ከወ ከቀ ከቸድ ከደ ኘ ሸ ዘ ዠ የተጨፈፈ አንዱን ጥሪ። አሁን እሱ ጋር ጊዜ አላቃጥልም፣ ዝም ብዬ ይሻላል። ምን እናርግ? ምንም ዞሮ መጣን ነገር በቃ ሂድበት እስቲ
ሄድኩበት አስር ሺህ ሊወጣ ነው ወይ? አደራህን 10 ሺህ ወጥቶ አያውቅም በታሪክ የጨዋታ ተጀመረ። ማግኘት አለብን። ምን እናድርግ? እርዱኝ፣ ኮምፒውተር ባካችሁ። በጣም ምንድን ነው የሚሻለው? ይቆጣል። በካሜራ እይታ ውስጥ ነኝ፣ ምንም ማድረግ አልችልም። እኮ አሪፍ ነው እኮ ፈልጌዋለሁ እኮ ሳልነግርህ ቢሆን ስጠኝ። ከሀ ከወቀ ከቀ ከቸ ከደ ከኘ ከዘ ከዠ ከየ ከጠ ከቸ ከፈ ከፈ አንዱን ስትጠራ 10 ሺህ ፊልሞችን ነው ማሰብ ያለው። ያንተ ሊሆን ይችላል። ወይኔ ምን አባቴ ላድርገው በእናታችሁ። ሀማለች ባይዘው ሸፍኜብህ እንዳይመስል። ከሀ ነው የሚጀምረው። ወይኔ በእናትህ 10 ሺህ ወጣልህ። ወጣ እኮ ራሱ እኮ እንትን ሁሉ ተቀየረ እኮ በቃ አካሄድ ራሱ ተቀየረ። ሁሉ ትላለህ አልራመድም እንጂ። አዎ እስቲ እንደምንም እዛው ቆም በል። አዎ ራሱ ፈሌ ወዬ ፈሌ ሞክረው። እሺ ሞክረው። ወይኔ ጓጓሁ እኔ ራሴ ጓጓሁ። አንተማ በጣም ነው ትጓጓው። ፈ አለ። ወይኔ በቃ ስሜ አልጠቀመኝም። በቃ እንዴ አንተ ፈላይ ምን ሆነሃል? 10 ሺህ ብር አውጥተህ ፈትላለህ እንዴ? ስሜ ነው። በስሜ ምን አባቴ ላድርግ ብለህ ነው ታዲያ? ወይኔ ደግሞ አስበላን በእናትህ በእውነት ልድገም አንዴ። ምኑን ትደግም? ያው አሁንም ፋ ነው የምትለው አልልም። ደሜ እቺን 10 ሺህ እስቲ አዙራ አንጣት መጀመሪያ። ዋናው እቺ ነች አባቴ። ፈረንካው ነው 10 ሺህ ፋስ በላች። ፈን እንዳረሳት። እሺ የእውነቴን ነው ባል ነገር አጥፋት። ስሜን እቀይራለሁ። እሺ ሂድ። እና 10 ብር አልፈዋል። ይለፍ ባሷም አልፋለች። ስጦታ ኪሳራም አልፏል። ድጋሜ ይመጣሉ ግን 10 ብር 600 ምን አይነት ተጓጓናል አይደለም እንዴ? የቅድሙ እኮ ኪሳራ ነበር የሚሆነው። እሱማ ነው ግን እኔ እኮ በቃ በእናትህ እስኪ ጥራው። እዚህ ጋር ነው ጉዱ። ፈሌ ማርያም ነው ፈሌ ተበላ ዛሬ በእናትህ። አረሰውም ሁሌ ፈሌ ነው የምለው ከአሁን በኋላ በእናትህ። 10 ሺህ ደጅ አንተም ደግሞ እኮ 2 ፊደል ሊሆን 20 ሺህ ሊሆን ሊኮ ይችላል ነበር አይደል? ታዲያ ተው አታስቆጭኝ። ምን ዋጋ አለው በእናትህ? ተው አታስቆጭኝ። ሰው በ600 ብር ፍየል ገዝቶ ያተርፋል። አንተ እሺ ልጠራ ነው። ሰምቻለሁ። ደግሞ አንተ ትቀይራለህ። ራሱ ልጠራ ነው። እሺ ቸ አላ 400 እንኳን ቀረበ። 400ስ ምንም አይጎዳም አይጠቅምም። ብሄድም ቢመጣ ሄሉ እኔ እንኳን ለኖር እኔ እንኳን እዛ ላይ ያለኝ ምድል 0 ነው። እዚህም ላይ ደግሞ እየሳትኩ ነው። አረግዴ ለምን በቃ በአጠቃላይ አዝናለሁ በራሴ። ምን አለበት ስጦታ ላይ ቢያርፍልኝ እኮ አርጊው እስቲ ላርጋው። እሺ ሂጂበት። ስጦታ ወይኔ እኔ አላምንም። ኪሳራ ወይኔ ሄለን ወይ 10 የለሽም ምንም የለኝም። ማከስሪም እኮ አንቺ እኛ ናከስሪ ምን 10 ሺህ ሆኖ እኛ ከሰር 10 ሺህ አመጣዋለሁ። ምን ዋጋ ወይኔ እስቲ ልበተው ነው ለ10 ሺህ ልበት ሂድበት ነው ለ5 ሺህ ላድርግ። 10 ሺህ ጭራሽ ታስመርጠኛል። ሂድ። እኔ እኮ እንትኑ ስራው ነበር ነግሬህ ፊልሙን በደንብ ሂድበት። የመጣ ነው የ10 ሺህ ጌታ ሊሆን ነበር ተበላ። ፈሌ 410 ስጦታ ወይኔ ባረጋው የስጦታ ፈረስ አይታይም። እንትኑ እኮ አለ በቃ የስጦታ ፈረስ ጥርሱ አይታይም ይባላል በምላሱ። ስጦታው ምን እንደሆነ አናውቅ ብቻ አለ። ስለዚህ ይሄ በዛ ላይ የቻናል ዋንድ ስጦታ ትልቅ ነው የሚሆነው እናስባለን። አዎ ግን ትልቅም ይሁን ትንሽ ሊወስን የሚችለው
አሁንም ፊደል ጠርተህ ስታገኝ ወይኔ ያገኘው ለምን በዚህ ብቻ ሰጡኝም? አይ አንሰጥም። ለስጦታ የሚጠዛ ይፈልጋል። አዎ ብንሰጥ እኮ እኔ እነግርህ ነበር። ህጉ ይሻሻል። ስለማንሰጣችሁ ነው። ህጉ ይሻሻል። ይሄ ስጦታ ከተባለ ዝም ብሎ ነው የሚሰጠው እንጂ ስጦታውን እኮ እኛ አይደለም ያወጣንልህ አንተ ነህ። እሱ ነው እንጂ እኮ እኛ ብንፈልግ ኖሮ እዚህማ ተደውለን ውሏ ቤት ነው የምንመጣው። ይኸውልህ ፈልግ፣ ፊልሞቹን አስብ። ያ ሰውዬ የሰራቸውን ፊልሞች አስብ። በቃ አይደለ? አዎ ወደሱ ያ ሰውዬ የሰራቸውን ፊልሞች አስብና እዛው ውስጥ ፈልግ። አለሽ የለችም የት ነው ተመናመኑ ሀወቀደኘ ዘጀ የጠ ቸፐቀሩ። እሺ ደሚድ በኢየሱስ አዙሮ እሺ አሽከርክረው ኪሳራ አልፏል። የቱ ነው የደሜ ይለፈ መጣ 500 ብር ስጦታ ኪሳራ 150 እስቲ ፊደሉን ጥራው ሀ እባክሽ ሄሉ ይጃል ጊዜ ላለማባከን አለች። ጊዜ ላለማባከን ብላ ነው ያሽከረከረችው። ይቀናታል አይቀናትም? አይ ቶይን ምንም እንደማላገኝ አውቀዋለሁ። 100 ብር ስጦታ በመናገር እሺ 100 ብር ጥሪ ወደ ናይስ 100 ብር መጥፎ አይደለም እኮ ቆንጆ ነው። አብቃቅተሽ ከተጠቀምሽው ይኖራል። በቃ የለም ኮምፒውተር የለም ፈሌ የ10 ሺው ንጉስ የ10 ሺው ጌታ እስቲ ሂድበት። ለዚህኛው ና ኪሳራ ላይ ጠብ ያድርገው ግን እሺ ፈሌ ስጦታ አልፏል። ኪሳራ እየመጣ ነው። 3500 እየመጣ ነው። 2250 እየመጣ ነው። 3500 ናይስ አለ ነው። የገንዘብ ችግር የለብኝም። ተጠራለህ ይወጣል እኮ ያንተ ችግር እዚህ ጋር ነው። የገንዘብ ችግር የለብኝም። የገንዘብ ችግር የለብህም። ፈሌ ታገኘዋለህ። አይዞህ ወንድሜ። ሁለት ስጠራ ይታየኛል ባንዴ 7000 ብር ሲሆን እውነትህን ነው ታየኝ። በቃ እንዲሁ ዝም ብሎማ 10000 ብር ያላንቀለቀለ አደራ በ3500 ብር ሞልቀቅ ብላ ሆና መታለች። በቃ አንድ ብቻ መጣች። አሽከርክረው ነው 3500 ብር አለ። ማንም አይበልጥህም። ባይዘው በዚህኛው ዙር አይ ጨርሰዋለሁ። ዴሽ ላይ አድርገው እስኪ 10000 ብር ላይ አድርገው ነው አድርገው። ወይኔ ምንድን ነው እስካሁን አልተገኘም። ናና ቆይ ተረጋጋ። አሽከርክር። ኢላማው ታርጌት ተደርጓል። ታርጌቱ እዛ ጋር ገብቶ ያርግልህ። የለፋይዳ ነው እንደዚህ ናይ ስጦታው ኪሳራም እየመጣ ነው። አስር ሺህ ድጋሜ አሁን ካልመለስክ በስመ አብ ነገር ቆይ ምንድን ነው? ምን አለ? በእናትህ እንተጋገዝ። ነው ከ10 ሺህ ጋር ቆይ ይሄ ግን ሀገር ውስጥ ፊልም ነው። ወይኔ እኔ ብዙ ፊልም አይቻለሁ። እስቲ አንተ የውጭ አሁን እንግሊዝኛ ፊልም ላይ ቀያለ ወይኔ ሁለት ጊዜ 10 ሺህ ወይኔ ጉድ ፈላ ዛሬ እንደው ኧረ እንደምንም ኧረ መልስ ጨርሰዋለሁ። ጨዋታ ጨርሰዋለሁ። እንደሰትኛም 100% ጨርሰዋለሁ። በቃ ጨርሻለሁ። ራሱ ፊደል ገዝተህ እሺ ደ 10 ሺህ ጨርሻለሁ ጨዋታውን እና ታሽከረክራለህ ወይስ መልሰው ነው? መልሰዋለሁ። ጨርሰው 3500 ብር የምትሆነው ሆናል። ስንት ብር ሆናል። ስንተራ ሚካኤል ታምሬ ነቄ ፊኒሽ ነቄ አንተ እዚህ ጋር ሆነ እዛ ጋር ሆነ እዚህ ጋር ሆነ መጀመሪያ ያለው
ሚካኤል ታምሬ መጀመሪያ ምን ብያለሁ? እበላለሁ ብላል። እሺ እድል ስታይ ላሸርክር እና እንደምትመለከቱት የዛሬው ጨዋታ አዎ በለው ዝም በል በለው ሂድበት እስቲ ሂድበት እና እንደምትመለከቱት የዛሬው ጨዋታችን በተወዳጁ ቻናል ዋልቲቪ የሚተላለፈው የሽክርክሪት ጨዋታ በዚህ መንገድ ተጠናቋል። አልተጠናቀቀም ግን አዎ አንተ በልጠሃል። ብር ይስጡኝ 13500 ብር በጣም ደስ ናይስ። እንኳን ደስ ይላል። እሺ ሚካኤል ታምሬ ነቄ ትውልድ ነው መልሱ በትክክል ተመልሷል። ከብዙ ልፋት ከብዙ ድካም ከብዙ ትዕግስት በኋላ ደግሞ 10,000 ላይ መቆሙ ዋው ቤተሰቦቻችን ፊት ለኔ ቃል የምትገባው ነገር አለ ለብቻ እሺ ለብቻ ብሎኛል። በጣም አሪፍ ወደ መጨረሻው ዙር እናልፋለን። ወደ መጨረሻው ዙር ስናልፍ ከሶስቱ ተወዳዳሪዎቻችን ሄሉዬ አዘንኩ ግን ጓደኞቼ ጥለው አይጥሉኝም አይደል? እውነቴን ነው። አይዞሽ ያው ካሁን በኋላ ውሳኔው እነሱ ነው። እውነት ጥለው ይጥላሉ አይጥሉም እንደነሱ ፍቃድ ነው። ልባቸውን ያራራልሽ እተማመንባቸዋለሁ እንደሚያሸንፉ አረ እንደሚንከባከቡ እንደሚራሩ። አዎ እሺ ከሶስቱ የሄለንን እንኳን እርግጠኛ ነኝ 13850 ፈለይ የዚህ የዕለቱ የሽክርክሪት ጨዋታ በዚህኛው ዙር አሸናፊ አንተ ነህ። አመሰግናለሁ። በዚህ አጋጣሚ ደግሞ ዛሬ ልደቴ ነው። ሃፒ በርዝዴይ ሃፒ በርዝዴይ ቱ ዩ አረ በርተ ገንዘብ አለ የፈለከው ነው ገንዘብ አለ ከዚህ በኋላ ካላሰፈ እሺ ሁለተኛ ደሜ 3600 በማምጣት ሁለተኛ ሄሉ አይዞሽ በቃ እንደዛ ነው ምንም አልልም እንደዛ ነው የሆነው። ወደ ቀጣይና ወደ መጨረሻው ዙር እናልፋለን። አሁን ይሄን ጨዋታ ካሸነፍክ ሌላ ሽልማት ይኖርሃል። ተረትና ምሳሌ ነው። እዚህ ጋር 5 ፊደሎች አሉ። መጀመሪያ ላይ እነኚህ ፊደሎች ከላይና ከታች ያሉ የተረትና ምሳሌ ውስጥ ሳጥን ውስጥ ይገባሉ። ካሉ አሉ ከሌሉ የሉም። እነኚህ ሁሌ የሚመጡ ፊደሎች ናቸው። ከሌሉ ምንም ማድረግ አይቻልም፣ ካሉ ያግዟል። ከዛ ባሻገር አንተ ከነኚህ ከከሸ ከወከረ ከሰሸ በከቸ ጰኘ ደ ገ ነ ዘ ዠ የጠጨ ጸፈ ፐ 4 ጊዜ ፊደል ጥራለህ። ከዛ ሳጥኖቹ ሲሞሉልህ የምትጠራቸው ፊደሎች ካሉ በ30 ሰከንድ ውስጥ ትጨርሰዋለህ ማለት ነው። ኦኬ ከነሱ ውስጥ ማለት ነው። አዎ መጀመሪያ እኛ እንሰጥሃለን ፊደሎቹ አተለመቀ እስቲ አሉ እናያለን። እነኚህ ኮምፒውተር ይሰጠህ ነው። አለ የለውም አለ የለውም ሲል እንደዚህ ነው የሚያሰማው ድምፁ። እሺ እንድትለምደው ብዬ ተ ምንድን ነው የለም ለ ሁለት ጊዜ ሌ አየህ ሁለት አስበልቶ ሁለት ባንድ ይሰጠ። እሺ መ አለ ተረትና ምሳሌ በአእምሮ እያሰብክ በእነኚህ ሊያልቅ የሚችል። እሺ ቀ የለችም። አሁን እነኚህን 3ቱ ፊደሎች ላይ ገብቶ ተረትና ምሳሌ ሊጨርስልህ የሚችለውን ፊደል ከነዚህ ውስጥ 4 ደስ ያለህን ጥራ ተራ በተራ። ከዛ እሱን ካረክ በኋላ ታሽከረክርና የሚወጣልህን ብር ይዘህ እሱ ታወቀ ማስተርሽ ነው። እሺ ከሀ ጀምረህ እስከ ፐ ከሀ እስከ ፖ ማለት ዛሬ ነው። ፐ መጨረሻ ነው፣ ሀ መጀመሪያ ነው። አይገርምም? ከሀ እስከ ፐ አሉልህ። መጠራቸውን 5 ነው መርጠው ከዚህ ውስጥ 4 ጊዜ የተለያየ ፊደል ጥራ። ስትጠራ እዛ ካለ ይቀመጥልሃል። ተራ በተራ ከ ሰ ምሳሌ ንግግር ያስባል። ምን ሌና ሌላ የሚያል ገ አንድ ፊደል ይቀራል። ወይኔ ብሩ በዝቶብኝ እኮ ነው። ገ ብለሃል። ዘ አሁን የጠራቸው 4 ፊደላት አሉ። እነሱን ኮምፒውተሩ ቼክ ያደርግልሃል። ካወጡልህ በኋላ ካሉ አሉ ከሌሉ የሉም በ30 ሰከንድ ውስጥ አረፍተ ነገሩን ጨርሳለህ። ቢኖሩም ባይኖሩም አንተ ያሰብከው አረፍተ ነገር ምንድነው? ምሳሌ ንግግር መጨረስ መብት ነው በ30 ሰከንድ ውስጥ ብቻ። እሺ 4ቱ ፊደላት አሉ ኮምፒውተር ከ ብሏል። የለም ከ ሰ አለ ሰ እሺ
ገ እሺ አለ ዘ በ30 ሰከንድ ውስጥ የጠራቸው ፊደል እንደገና ደግሞ የሰጠን ፊደል እንደዚህ ሆኖ አልቋል። በ30 ሰከንድ ውስጥ ምሳሌና ተረትና ምሳሌውን በ30 ሰከንድ ውስጥ ተረትና ምሳሌውን ከጨረስክ አሽከርክረም ይወጣልን ቁጥር ትበላለህ። ደቂቃ ይዘናል። ሰከንድ ማለት ሰከንድ ይዘናል። ጨርሰው እየቆጠረብህ ነው። እሺ እየቆጠረብህ ነው። ምሳሌ ንግግሩን በለው እንዳትቆጭ። እያለቀብህ ነው። 5 ሰከንድ ነው የቀረ። ገማ ለምሳሌ ወይኔ አሁን ይሄን ተረትና ምሳሌ ትረሳዋለህ። እስቲ ፈልይ በለው። ነገር ምሳሌ ጠጅ በብርሌ እንዴት ይጠፋል? ያውም ከጎንደር በቃ በእናትህ ይደገመለት ዝም ብሎ ባያሸንፍ ነገር በምሳሌ ጠጅ በብርሌ ነው የሚሆነው። ይሄኛው አይደለም ምን እና እኔ የሚገርም ነገር ግን መጀመሪያ አድርጊያታለሁ። ከገ በፊት መጥቶልህ ነበር እንደው ከገ በፊት ፍንጭ መጥቶልህ ኮምፒውተሩ ተባብሮ ነገር በምሳሌ ጠጅ በብርሌ ምን አልበመልስ ምንም ማድረግ አንችልም። ፈሌ 13850 ብር በማምጣት አሸናፊ ሆኗል። ደሜ 3600 በማምጣት ሁለተኛ ወጥተሃል። ሌባው የወሰደብን ብር አግኝተህ ተርፏል። ተመልሷል። ሄሉ የሚያካፍሉሽን ስትነግሪኝ ተመልሼ እጠራዋለሁ። የዛሬው በቻናል 1 ሁሌ በኢሳት የሚቀርብላችሁ የአንድ ጨዋታ ሽክርክሪት ቆይታችን የእስካሁኑን ይመስል ነበረ። ሁላችሁም እዚህ የመጣችሁ መሳተፍ ትችላላችሁ። እድላችሁን፣ ንቃተ ህሊናችሁን፣ እውቀታችሁን እንዲሁም ደግሞ ብልሃታችሁን ተጫውታችሁ ማሸነፍና መሸለም ትችላላችሁ። ከስር በምናስቀምጠው ስልክ በቴሌግራም እየጻፋችሁ መመዝገብ ይቻላል። ሳምንት እንገናኛለን። የዛሬው አንድ ጨዋታ ይህን ይመስል ነበር።